እንደሚታወቀው ዘንድሮ ብዙዎቻችሁ በዚህ ሳብጀክት በጣም ለመጠቀም ወሰናችኋል። ማለትም በዚህ ሳብጀክት ከፍተኛ ውጤት ካመጣችሁ በኋላ ሌሎቹ እንኳን ቢወርዱባችሁ በዚህ ትምህርት ለማካካስ ፈልጋችኋል። ነገር ግን ከቨር ማድረግ ያለባችሁ ቶፒኮች ብዙ እንደሆነ ታውቃላችሁ። እናም ባላችሁ ጊዜ ደግሞ እንዴት ሊንክ አፕ አድርጋችሁ እነዚህ ዩኒቶች ላይ ደግሞ በጣም ብዙ ጊዜ ፎከስ ማድረግ ይኖርባችኋል። ምክንያቱም ኢንተራንስ ኤግዛም ላይ ከሚመጡ ብዙ ዩኒቶች ውስጥ አንደኛው ይሄኛው ነው። ይህ ሳብጀክት ደግሞ ከፍተኛ ውጤት አመጣበታለሁ ብላችሁ ከሌሎቹ ዝቅተኛ ውጤት እንዳይመጡባችሁ በዚህ መልኩ ማንበብ ይኖርባችኋል። ስለዚህ ይህን ሁሉ በዛሬ ቪዲዮአችን የምናየው ይሆናል ማለት ነው። ባዮሎጂን እንዴት ለኢንትራንስ ኤግዛም እንደምትዘጋጁ ከ9 እስከ 12 እንዴት ሊንክ አፕ አድርጋችሁ እንደምትዘጋጁ ስፔሻሊ ደግሞ ኢንትራንስ ኤግዛም ላይ ፎከስ የሚደረጉባቸው ዩኒቶችን አንድ ላይ ማሳያችሁ ይሆናል ማለት ነው። በመጨረሻም ደግሞ ለእናንተ ባዮሎጂ ላይ በጣም የሚጠቅማችሁን አንድ ሰርፕራይዝ አዘጋጅቻለሁ። እሱን በመጨረሻው የምሰጣችሁ ይሆናል ማለት ነው። ስለዚህ አብራችሁን ቆዩ። ስለዚህ ይሄ ቪዲዮ እስካሁን ድረስ ጥናት ላልጀመራችሁም ጥናት ጀምራችሁም ደግሞ ሪቫይዝ ለማድረግ እና ወደ ማገባደዱ ለደረሳችሁ ተማሪዎች ስለሆነ ለሁለታችሁም ይጠቅማችኋል ማለት ነው። ስለዚህ ባዮሎጂ በምታነቡበት ጊዜ በአንደርስታንዲንግ ማንበብ ይኖርባችኋል። ሚሞራይዜሽን አታርጉ። በጣም ብዙ ቶፒክ ስለሆነ ይህን ሁሉ መጽሐፍ ሚሞራይዝ ለማድረግ በጣም ነው የሚከብደው። ኢቭን የ12ኛ ክፍል መጽሐፎቹን ራሱ ካያችሁ ባዮሎጂ በጣም ትልቅ ነው እና ይህን ሁሉ ሚሞራይዝ ማድረግ ማለት በጣም ከባድ ነው። ስለዚህ አንደርስታንዲንግ ላይ ፎከስ ማድረግ ይኖርባቸዋል። ስለዚህ ሁሉንም ሚሞራይዝ ለማድረግ አትሞክሩ ማለት ነው። አንደርስታንድ ስታደረጉም ደግሞ ሁሉንም አንደርስታንድ ማድረግ አይጠበቅባችሁም። ከ9 እስከ 12 ራሱ አንደርስታንድ አደርጋለሁ ኤቭሪ ቶፒክ ካላችሁ ይበዛባቸዋል። ስለዚህ ምን ላይ ቤዝድ ሆነ ማንበብ ይኖርብናል። ለርኒንግ ኮምፒተንሲ የሚባል አለ። ሁሉም ቻፕተሮች ላይ አይታችሁ ከሆነ አውትካሞች አሉ። ተማሪዎች በዚህ ይህን ዩኒት ከጨረሱ በኋላ ምን አይነት አውትካም ሊኖራቸው ይገባል፣ ምን ማወቅ ይኖርባቸዋል የሚለው አለ። ስለዚህ እሱ ላይ ቤዝድ ሆናችሁ ብታነቡ በእርግጠኝነት ፈተናው የሚመጣው በዛ መልኩ ነው። ምክንያቱም እንዴት ነው የሚሆነው? ከ9 እስከ 12 ተማሪዎች ባዮሎጂ ሲማሩ ምንድነው አንደርስታንድ ማድረግ ያለባቸው ብሎ ተጽፏል እዛ ላይ። ስለዚህ ሁሉም ቻፕተሮች ላይ ብትገቡ የመጀመሪያው ገጻቸው ላይ ለርኒንግ ኮምፒተንሲ ያለ ማለት ነው። ስለዚህ እሱን ቤዝድ ሆናችሁ ብታነቡ በእርግጠኝነት ቶሎ ከቨር አፕ ማድረግ ትችላላችሁ። ኢቭን ሚስ የምታደርጉት ነገር የለም። ለምሳሌ ኤቭሪ ቶፒክ ገብቻ አነባለሁ የምትሉ ከሆነ በጣም ብዙ ጊዜ ይፈጅባችኋል እና በዚህ የምታነቡ ከሆነ ግን ቶሎ መጨረስ ትችላላችሁ። በደንብ አንደርስታንድ ታደርጋላችሁ እና ደግሞ ኤግዛሙ የሚመጣበትን ቦታ ላይ በደንብ ትረዱታላችሁ ማለት ነው። ስለዚህ ለርኒንግ ኮምፒተንሲ የሚባለውን ነገር በደንብ ቤዝድ ሆናችሁ አንብቡ። ይሄ ለርኒንግ ኮምፒተንሲ ደግሞ ኤቭሪ ቻፕተር መጀመሪያው ላይ አለ። ኤቭሪ ቻፕተር ላይ ተማሪዎች ይህን ቻፕተር ከጨረሱ በኋላ ምን ማወቅ አለባቸው የሚለው ላይ በደንብ አለ ማለት ነው እና ኢቨን ሰብሴክሽኖች ራሱ አለ። ይህን ሰብሴክሽን ከጨረሰ በኋላ ኦብጀክቲቭ ይሄኛው መማሩ ተማሪው ምንድን ነው ጥቅሙ፣ ኦብጀክቲቮቹ አሉ ማለት ነው። ስለዚህ እነሱንም ብታዩቸው በእርግጠኝነት በቀላሉ መጨረስ ትችላላችሁ ማለት ነው። ስለዚህ ለርኒንግ ኮምፒተንሲ በአዲሱ ካሪኩለም ደግሞ በጣም በተለይ በደንብ ነው የተጻፈው። አይቼዋለሁ እኔ ራሴ አዲሱን ካሪኩለም እና ከ10 እስከ 12 ድረስ ያለውን ማለት ነው ለርኒንግ ኮምፒተንስ ለሁሉም ክፍል እና ለሁሉም ዩኒቶች አስቀምጬላችኋለሁ በፒዲኤፍ አድርጌ ማለት ነው። ከሁሉም ጋር አንድ ላይ ሰብስቤ ለርኒንግ ኮምፒተንሲ ብቻ በአንድ ፒዲኤፍ አድርጌ አስቀምጬላችኋለሁ። እሱም በቴሌግራም ቻናሌ ላይ እንዴት እንደምታገኙ በመጨረሻ ማሳያችሁ ይሆናል። ስለዚህ በዚህ መልኩ ማንበብ ትችላላችሁ ማለት ነው። ነገር ግን ሁሉም ነገር አንደርስታንድ ማድረግ አይጠበቅባችሁም። አንዳንዶቹ ሚሞራይዝ የሚደረጉ አሉ። ማለትም መሸምደድ ያለባችሁ እና በቃ በቀላል መንገዶች ቻንኪንግ ሜትድ አለ። በቀላል መንገዶች መያዝ ያለባችሁ ወርዶች ይኖራሉ። አሁን ለምሳሌ 10ኛ ክፍል ሄሬዲቲ ላይ አድናይን እና ታይሚን አንድ ላይ ናቸው። ጓናይን እና ሳይቶሲን አንድ ላይ አይደሉ? እኔ የሆነ ሰዓት ያስኩበት እንዴት ነበር? አት ጂሲ ብዬ ነው ያስኩት። ጀስት በቃ ምንም እንደውም ኢቭን የሆነ በራሴ ክሬት ያደረኩት ወርድ የለም። አት አልኩኝ ጂሲ። በቃ በዚህ በቀላሉ እንደዚህ ሚሞራይዝ አድርጋችሁ የሚያዙ አንዳንድ ነገሮችም አሉ። ስለዚህ እንደሱ አይነት በተለያየ ሜትድ በመጠቀም ደግሞ ግሩፕ በማድረግ የተለያየ ዲፍረንት ሪል ላይፍ ላይ በምትጠቀሙትን ሚኒንግ እየሰጣችሁ መያዝ ትችላላችሁ ማለት ነው። እንደዚህ አይነት ቶፒኮች ላይ እንዴት ሊንክ አድርጋችሁ ደግሞ እንደምታነቡ ከ9 እስከ 12 ድረስ በጣም ኮመን የሆኑ ቶፒኮችን እና በደንብ ማንበብ የሚጠበቅባችሁን ቦታዎች አንድ ላይ ሊንክ አድርጌ ያስቀምጫለሁ። እሱንም በ10 ቻፕተር አውጥቼዋለሁ እስከ ቻፕተር 1 እስከ 10 ድረስ ከ9ኛ ክፍል እስከ 10ኛ ክፍል በጣም ሞስት ሪፒትድ የሆኑ ቻፕተሮች በጣም ብዙ ጊዜ ኢንተራንስ የሚመጡባቸውን ቦታዎች ማለት ነው አንድ ላይ አድርጌያለሁ። እሱን በማሳያችሁ ይሆናል ማለት ነው። ቻፕተሮቹን በደንብ ልንገራችሁ። ቻፕተር 1 ላይ ኮንሰፕት ኦፍ ባዮሎጂ ኤንድ ባዮቴክኖሎጂ ኤንድ አፕሊኬሽንን በቻፕተር 1 ላይ ይዤላችኋለሁ። ይሄ ብዙ ጊዜ የሆነ ሁሉም ክፍሎች ላይ የመጀመሪያ ዩኒት ላይ የሚመጣ ነው። ሌላኛው ሴል ባዮሎጂ ቻፕተር 3
ክላሲፊኬሽን ኦፍ ፕላንት ኤንድ አኒማል ኤንድ ቻፕተር 4 ባዮሎጂካል ሞለኪውል ኤንድ ሂውማን ባዮሎጂ ቻፕተር 5 ማይክሮ ኦርጋኒዝም ኤንድ ቻፕተር 6 ሄሬዲቲ ኤንድ ጄኔቲክስ ኤንድ ቻፕተር 7 ኢንቫይሮንመንታል ክላይሜት ቼንጅ ኤንድ ናቹራል ሪሶርስስ ቻፕተር 8 ደግሞ ኢንዛይምን ቻፕተር 9 ላይ ደግሞ ኢነርጂ ትራንስፎርሜሽንን ኤንድ ቻፕተር 10 ኢቮሉሽን እና ሪኖድ ኢትዮጵያን አንትሮፖሎጂስቶችን አንድ ላይ አድርጌላችኋለሁ ማለት ነው። ስለዚህ በዚህ 10 ቻፕተር ውስጥ በምታዩበት ጊዜ ኤቭሪ ከ9 እስከ 12 ክፍል ሁሉንም ክላሶች ይነካል ይሄኛው ቻፕተር ማለት ነው። በዚህ መልኩ ሊንክ አፕ አድርጋችሁ ማንበብ ትችላላችሁ ማለት ነው። ኢንትራንስ ኤግዛም ላይ እነዚህም ባዮሎጂዎች በ10 ዩኒት ካነበባችሁ በቀላሉ አንደርስታንድ ማድረግ ትችላላችሁ። ስለዚህ በዚህ መልኩ ብታነቡ ከሆነ ሊንክ አድርጋችሁ ቶሎ ብላችሁ መጨረስ ትችላላችሁ ማለት ነው። ከ9 እስከ 12 ሁሉንም ቶፒኮች ከቨር ስለምታደርጉ ማለት ነው። እና በተጨማሪም ደግሞ ኢቨን ሪቫይዝ ለማድረግ ራሱ ጊዜ ይኖራችኋል ማለት ነው። ሪቫይዝ ማድረጋችሁ ደግሞ በጣም ግዴታ ነው። ባዮሎጂ ስታነቡ ግዴታ ሪቫይዝ ማድረግ አለባችሁ። አንድ ሪቫይዝ ለማድረግ ደግሞ በምትፈልጉበት ጊዜ ድጋሚ አሁንም መጽሐፍ ላይ ሄዳችሁ ማንበብ አይኖርባችሁ። ስለዚህ ምን ማድረግ ይኖርባችኋል? ቅድም ባልኩት መሰረት ለርኒንግ ኮምፒተንሲውን አስቀምጠላችኋለሁ። በሱ መሰረት በምታነቡበት ጊዜ አንድ የሆኑ ኖት ተጽፋላችሁ። በዚህ ዩኒት ውስጥ ተማሪዎች ምን መረዳት አለባቸው የሚለውን የተረዳችሁትን ትጽፋላችሁ። ከዛ በኋላ በሁለተኛ ሪቫይዝ በምታደርጉበት ጊዜ እሱን ሪቫይዝ እያደረጋችሁ ጥያቄን በምትሰሩበት ጊዜ ሄዳችሁ ሪፈር ታደርጋላችሁ ማለት ነው። ስለዚህ በጣም አሪፍ ቲፕ ነው። ይህን በደንብ ተጠቀሙበት። በቀላሉ ቶሎ ያለውን ፖርሽን ለመጨረስ ከዛ በኋላ ጥያቄ ለመስራት ሪቫይዝ ለማድረግ በጣም ጠቃሚ ነው ማለት ነው። ይሄን ያልካልን ሌላኛው ደግሞ ፎከስ ኤሪያዎችን ልንገራችሁ። ባዮሎጂ ላይ ብዙ ሰዓት በጣም ብዙ ጥያቄ የሚመጣባቸው ፎከስ ኤሪያዎችን ልንገራችሁ። አንደኛው ጄኔቲክስ ነው። በጣም ብዙ ጊዜ ጄኔቲክስ እና ሄሬዲቲ በጣም ብዙ ጊዜ የሚመጣበት ቦታ ነው። ሌላኛው ደግሞ ኢንዛይም ላይ ነው። ኢንዛይም በጣም ይመጣሉ። እነዚህ ስፔሻሊ 12 ክፍል ጀምሮ ነው ያሉት፣ 12 እና 11 ክፍል። ስለዚህ እነዚህን ቶፒኮች ላይ በደንብ ፎከስ አድርጉ። ሌላኛው ደግሞ ሂውማን ቦዲ በተለይ በደንብ ነው። ሂውማን ቦዲ ኦልሞስት ከ9ኛ ክፍል ጀምሮ እስከ 12 አለ። ይህንንም በደንብ ያዙት። ማይክሮ ኦርጋኒዝም ኤንድ ኢቮሉሽን፣ ከዛ በኋላ ኢነርጂ ትራንስፎርሜሽን እና ኢቮሉሽን ስፔሻሊ ከጄኔቲክስ እና ከኢንዛይም ቀጥሎ ከሂውማን ቦዲ ቀጥሎ በደንብ ሰፊ ጥያቄዎችን የሚይዙ ናቸው ማለት ነው። ሌላኛው ሴል ባዮሎጂ እና ባዮሎጂካል ሞለኪውል ኤንድ ታይፕስ ኦፍ ዲዚዝ ምናምን እነዚህ ትንሽ ብዙም አይመጡባቸውም፣ ግን በደንብ ያዟቸው። እነዚህ ራሱ ፎከስ የሚደረጉባቸው ኤሪያዎች ስለሆኑ ስለዚህ እነዚህ ፎከስ ኤሪያዎች ላይ ደግሞ በደንብ ብታነቡ እንዴት ነው የሚጠቅማችሁ? በአንዴ ብዙ ጥያቄዎችን ቶሎ ለመጨረስ ይጠቅማችኋል ፈተና ላይ። በተጨማሪም ደግሞ እነዚህ ቶፒኮችን በደንብ ዲፕ ዳውን ማየታችሁ ምንም አይነት ጥያቄ ከዛ ዩኒት ቢመጣ ቶሎ ትጨርሳላችሁ ማለት ነው። ስለዚህ እነዚህ ቶፒኮች በደንብ ፎከስ የሆኑ ኤሪያዎች ናቸው ማለት ነው። ስለዚህ በደንብ እንድታዩቸው። ስለዚህ በዚህ መልኩ ካነበባችሁ ባጭሩ በቃ ኢንትራንስ ኤግዛምም ለባዮሎጂ በደንብ መዘጋጀት ትችላላችሁ ማለት ነው። ሪቫይዝ የምታደርጉበት፣ ጥያቄ የምትሰሩበት፣ በተጨማሪም ደግሞ በጣም የሚመጡበትን ቶፒኮች አንደርስታንድ አድርጋችሁ የምታልፉበት ስለሆነ ይሄ ነገር በጣም ይጠቅማችኋል ማለት ነው። ስለዚህ በምታነቡበት ጊዜ ደግሞ 10 እና 11 ክፍል ላይ የሚከብዳችሁ ከሆነ 9 ላይ ሄዳችሁ ቤዚክ የሆኑትን ነገሮች እዩ። 9 ላይ የሆነ ቤዚክ የሆነ ፋውንዴሽን ነው 9ኛ ክፍል ስገቡ ብዙ ጊዜ የተማራችሁት እና ብዙ ጊዜ እንደውም ኢቭን ጥያቄዎች የሚመጡት ቤዚክ የሆኑ ነገሮች ላይ ስለሆነ 9ኛ ክፍል ወደኋላ ተመልሳችሁ አንብባችሁ ወደ ላይ መውጣት ትችላላችሁ ማለት ነው። ነገር ግን 9ኛ ላይ ቤዚክ ፋውንዴሽኑ የምታውቁ ከሆነ ከ11 ወደ ታች እያነበባችሁ ቶሎ መምጣት ትችላላችሁ ማለት ነው። ግን 12ኛ ክፍል በተለይ ሪቫይዝ ማድረግ እንዳትረሱ ማለት ነው። ስለዚህ በመጨረሻም ደግሞ ጥያቄ መስራት ጀምሩ ማለት ነው። ይህን ሁሉ ካነበባችሁ በኋላ ስፔሻሊ በለርኒንግ ኮምፒተንሲ የሚለውን ነገር በደንብ ያዙት። ካሁኑ በለርኒንግ ኮምፒተንሲ መሰረት ካነበባችሁ በኋላ ጥያቄ እየሰራችሁ ሪፈር እያደረጋችሁ ከጻፋችሁት ኖት ላይ እንደዛ ቶሎ ሪቫይዝ አድርጉ። ፓስት ኩዌስችኖችን ደግሞ ኦልሞስት ከአምና ጀምሮ እስከ ድሮ ድረስ በደንብ ዝሩ። ላይክ እስከ 2005 እስከ 2006 እስከ 2004 ያሉትን በደንብ ስሯቸው። እነሱን ጥያቄዎች ወደኋላ ተመልሳችሁ በምትሰሩበት ጊዜ የኤግዛሙን ፓተርን እንዴት እንደሆነ ታውቃላችሁ ማለት ነው። ስለ ጥያቄዎችን በቻላችሁት መጠን ወደኋላ እየተመለሳችሁ እዩት። ሪፒትድ የሚሆኑ ቶፒኮችን ፊገር አውት የምታደርጉት በዛ መልኩ ስለሆነ ወደኋላ ተመልሳችሁ ጥያቄዎችን ስሩ። አክቲቪቲዎችን ደግሞ መጽሐፍ ላይ ስፔሻሊ ባዮሎጂ ላይ
አክቲቪቲዎች አሉ ማለት ነው። እነሱንም በደንብ መስራት እንዳትረሱ። ስለዚህ በመጨረሻ የሚያስቀምጥኩላችሁ ሰርፕራይዝ ይሄ ነው ማለት ነው። ለርኒንግ ኮምፒተንሲ በአዲሱ ካሪኩለም ከ10 እስከ 12 ክፍል ድረስ ለርኒንግ ኮምፒተንሲውን አስቀምጬላችኋለሁ ኤቭሪ ዩኒት ማለት ነው። ስለዚህ በፒዲኤፍ መልኩ አስቀምጬላችኋለሁ። በቴሌግራም ቻናሌ ላይ ለቅቄዋለሁ ማለት ነው። ስለዚህ እሱን ለማግኘት ሁላችሁም ኮመንት ላይ አሳውቁኝ፣ የምሰጣችሁናል ማለት ነው። ስለዚህ ኮመንት ላይ አሳውቁኝ። ኤኒቲንግ በሉ ፒዲኤፍ ብላችሁ ጻፉ፣ ወይም ደም ችግር የለውም። ኮመንት ላይ ሁላችሁም ጻፉልኝ። ከዛ በኋላ ሪፕሌይ እያደረኩኝ ለሁላችሁም የምሰጣችሁ ይሆናል ማለት ነው። ስለዚህ ከዚህ በኋላ ብዙ ሳብጀክቶች ስለሚሰሩላችሁ ቻናሉን ሰብስክራይብ እንድታደርጉና ቪዲዮ በሚለቀቅበት ጊዜ ለእናንተ ቶሎ ይደርሳችኋል ማለት ነው።